የአባትህን መሞት ማስመስከር አለብህ። ከዛ ንብረቱን ወደ ስም ማዞር አለብህ። ለምን አስፈልግ? ያንተ ስለሆነ በስም ማዞር ስላለብህ። በስም ባይዞር ሌላ ወራሽ የለም የኔ አይደለ? እንደዛ ማለት ሳይሆን ካሌብዬ፣ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። ቆይ ግን ከእለት ወደ እለት እየተቀየርክ እንደሆነ ልብ ብለሃል? አላልኩም። እንግዲያውስ ልብ በል። ከኔ ጋር መተኛት ከን አቁመሃል። መስሎሽ ይሆናል። አብረን እንድንተኛ ስጠይቅ ሌላ ምክንያት ታስባለህ። እማወራው ሁሉ ያስደስተን። በቃ እሺ ይቅርታ። እንደዛ እንድታስቢ ካደረግኩሽ ጥፋቱን እወስዳለሁ። ኃላፊነቴ ነው። በደሌን ትተይ ይቅር እንድትለኝ ከሄዱ ጋር አስማማኝ። ይኸውልህ ለፊት አይደለች እሷም አስቸገረች። እንግዲያው ፈቃደኛ ባልሆነችበት ሁኔታ አግባባቱ እኔንም ይከብደኛል። ደግሞ እሷ ብቻ ሳትሆን ካሌብም እንዳዘነብኝ እንኳን እኔ ትንሹና ፈጣሪ እንኳን የበደሉትና የሰቀሉትን ቅርብ ባል። በጣም አመሰግናለሁ። ትልቅ ጭንቀት የሚያቃለልኝ። ሄሎ ዳኒ፣ ያንን ከይሲ ልጨርሰው አስቤያለሁ። አሁን ላገኝ እፈልጋለሁ። እኔ የምልህ ለምን ካሌብን አልገለውም? ይህ ደግሞ የትኛው የብደት ሀሳብ ነው? እሱን ከገደልኩትማ ንብረቱን ወራሽን ይሆናል። ምክንያቱም የሰማንያ ሚስቱ እንደሆንኩ ማንም ሰው ያውቃል። ሀብት ለመውረስ እኮ ልጅ መውለድ አለባችሁ። ቆይ ጠፍቶሽ ነው? እንትን ልጅ ነው እለዋለሁ። እንንገረው ወይስ እንዴ? ከነገርነውማ ቀድሞ ይገላትና ወንጀል ውስጥ ነው የምንገባው። እኔ ጌታ፣ ጌታሽን ሄደሽ የምትፈልጊበት ትፈልጊያለሽ። አስመሳይዋ ቲና ምን ገጠማት? የኔ ጌታ እያለች ልታቅፈው ስትል ጉድ ሆነች። በጣም ይገርማል። ሁሉንም ነገር የሰማው ዳንኤል ሁሉንም ነገር ለማስረዳት ተገዷል። ለካሌብ አስረዳው። ካሌብም የሰማውን ነገር ማመን ቲናን በሽጉጥ ብሎ ካሌብ ገላገላት። ካሌብን እገላለሁ ብላ ያቀደችው የኔ ፍቅር ካሌብዬ እያለች ስታወራ የነበረችው ቲና ስልኩን ስታወራ ከካሌብ ጋር ነበረ ዳኒ። ይሄን የሰማው ዳኒ ካሌብ በንዴትና በስሜት ሆኖ ሽጉጡን ደቅኖ ጠበቃት። የዚህም ጊዜ ካሌብዬ ብላ ስትመጣ እጅ ወደ ላይ በማለት ግንባሯን ብሎ ገላገላት። ዳንኤል ይቅርታውን ተቀበለው። ይህንን ደግሞ ያገኘው ዳንኤል በደስታ ወረቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 43 ተለቀቀ። እንግዲህ ወደ 42 ስንመለስ አባዬ እየመጣ ሳለ ዳኒና ቲና ተለያይተው ሞቷል ብሎ እሱ በጭንቀትና በውጥረት ላይ ይገኛል ዳንኤል። ነገር ግን አባዬ ደግሞ ከኋላ መጥቶ ወገቡን በመንካት ዳኒ ብሎ ሲነካው እሱም በድንጋጤ አባዬ ብሎ ሲያየው በደስታም በስሜትም ውስጥ ይገኛል ዳንኤልን ሻይ ቤት ጋር ይዞ ሂዶ ሁሉንም ነገር እንዲጫወት እስከዛሬ ከእሷ ጋር ነበር፣ አሁን ደግሞ ከኛ ጋር እንድትሰራ እፈልጋለሁ እያሉት ነበር። አባዬ እንኳን አንተ ህይወት ተረፈ እንጂ እኔ ያልከኝን ሁሉ አደርጋለሁ። አንተም ራስህን መስዋዕት አድርገህ እዛ ቦታ ላይ መጥተህ ከዛ ጉድ ስለታገልክ በጣም ነው ማመሰግንህ እያለ ነበር። ዳንኤልም ባደረገው ድርጊት በጸጸት የሚገኘው ዳኒ አሁን ላይ እኔ ያደረኩት ጥፋት አይደለም፣ ይሄን ሌላም ባደርግ የሚበቃ አይደለም እያለ ዳንኤልም በስሜት ውስጥና ባደረገው ጸጸት ውስጥ ይገኛል። ቢሆንም አዳንከኝ፣ አንተም እኮ መተህ አልተርክም እንጂ ይሄን አደረግክ፣ ራስህን መስዋዕት አድርገሃል እያለው ነበር። አባዬ አንተ በለኝ እንጂ እኔ ምንም ነገር ለማድረግ ዝግጁ ነኝ በማለት ዳንኤልም ይሄንን ቃል ይሰጥታል አባዬ። አባዬም በቃ ካሁን በኋላ እንዳትነግራመችም በህይወት አለ ብላ ታውቃለች አይደል? አረ ለምንድን እሷ እኮ ሞቷል ብላ ሰርቲፊኬት የውሸት ሰርቲፊኬት አሰርታላይ። ስለዚህ ውርደቷንማ መከናረም ማወቅ አለባት። ለምን ተብሎ ነው ዝም የሚባለው እያለ ነበረ። አይ
ትንሽ እንቀልድ፣ ትንሽ እንትን እንበልባት። ምክንያቱም አሁን እሷ እንደ ሞትኩኝ ከሆነ የምታውቀው አንተም በዚህ ነገር እንትን በል በማለት ዳንኤልም እሺ በቃ እስካሁን ከእሷ ጋር አሁን ከኛ ጋር ሲሉት እሺ በማለት ቃሉን ተቀብሏል። እናም ተለያይቶ ሲሄድ ወደ ሁሉንም ነገር ጨርሶ ወደ ቲና ጋር ናኛል። እንግዲህ ቲና አስመሳያዋ መቼም የማታደርገው የለም። ወረቀቷን አሰርታለች። መጀመሪያ ወደ አባዬና ወደ ትሁቴ ጋር ስንሄድ ትሁትና ካሌብ በስሜት ውስጥ ይገኛል። ካሌብ ምን ሆነሃል ስትለውም እሱም ይህች ሴት ጭንቅላቴን እንዳለ ተቆጣጥረዋለች እያለ ነበርና አስወጣት ከጭንቅላት በቃ እሷ እኮ ካላስወጧት እንትን አትልም። እኔ አሁንማ ግደላት እነቃት እያለ ነው እንትን የሚለኝ በአባቴ ማሟረቷ ሞተ ብላ ሳያውቅ ደግሞ ምን ሌላ ዝም ብለህ ተረጋጋ። አሁን ይሄን ነገር ማሰብ የለብም። እሷን ደግሞ የሰው ገለህ እስር ቤት ለምን ትታሰራለህ? እያለች ትሁቴ ከነስሟ ትሁቴ ነገሮችን በጥበብና በሂደት የምታካሄደው ትሁቴ ይሄን እያለች ትመክረዋለች። እሱም ለምን ትባል ነው ደግሞ እያለ አይ እሷንማ ውርደቷ መች እንትን ይላል። ስለዚህ እኛ ላይ እንደቀለደችው እኛም እንቀልድባት ትለዋል። ይሻላል ብለሽ አዎ። ከዛም አባዬ ጋር በመሄድ ሁለቱም ይገናኛሉ። ካሌብ ደረሰ በማለት አባትየው እየጠበቀ ትሁት እኮ እውነትም ትሁት እያላት ነበር። አንቺ ካልከኝ አንተ ከተመሰረክ የቤቱ ድምቀታችን ብትለውን አንቺም ነሽ ሲላል። እንዴ አንተ ነህ ስትለው አንቺም ነሽ እኮ ብልሃተኛና ትሁት ይሆንሽ እያላት ነበረ። ሲሞጋገሱ የነበሩት አባዬና ትሁቴ። በዚህም ጊዜ ካሌብን መጥቶ ከስሩ ድፍት በማለት አባዬ እያለ ተቃቅፈው ይሳሳማሉ። ሁሉንም ነገር አውርተውም ይለያያሉ። እንግዲህ የማታፍረው ትሁት ቲና ወረቀቷን በማሰራት መታ የማትለው የለም። ዳግመኛ ወደ ለቅሶዋ ታመራለች። አባዬ እያለች ለቅሶዋን ስትል እኔ እሷ ሳይሆን ደግሞ የትሁቴ ነው ያሳቀኝ። ትሁቴን ተቀብላ አብራት ትተውንባት ነበር ስስቅ የነበረችው። እንዴት ዋት እንጂ ትንሽ እንትን በል እያለ ነበርና እንግዲህ እንዴ አሁን እኮ አምናችሁ መቀበል ወረቀቱ ምንድን ነው ወረቀቱ ሲላት ሰርቲፊኬት የሞት የተሰራበት ሰርቲፊኬት ነው እያለች ነበር። እና ስለዚህ ዘመዱንም አዝማዱንም እንደዚህ እንትን ብለን 40ውንም አመታቱንም ምክንያቱም እንትን ማለት አለብኝ። ለምን ሲባል እንዴ ምን ቢሆን ቤተሰብ ማወቅ አለበት ተደብቆ እስከ መቼ ነው እያለች ነበረ። ቲና ገንዘብ ፈላጊዋ ባለፋችበት የሰው ንብረት እኔም ወራሽ ነኝ ብላ ተካፍላ ከዳኒ ጋር እኖራለሁ የምትለው ቲና አሁንም እንደቀጠለ ነው ታምራቱ። እንግዲህ ይህን እያለች እያለቀሰች ወይኔ አባዬ ጥሩ ሰው ነበር ስትል የትሁቴ መልስ እንዴ ትወድህ ነበር ቲና እያለች በሳቄ ነው ይህንን ፓርቲ የጨረስኩት ማለት ነው። አባዬ ስትል እሷም እንግዲህ ቲናም ተወድህ ነበረ ለምን ሳትነግረን እያሉ በጣም እየሳቀችባት ነበረ። እንግዲህ በንዴት ውስጥ የሚገኘው አባቱን አይቶ የመጣው ካሌብ በቃ ዝም በሉ እያለ ይጮሃል። እንግዲህ አምነው መቀበል ነው ምንም ማድረግ አይቻልም እያለ ነች ነበርና ተነስታ ትወጣለች፣ ወጥታ ትሄዳለች ማለት ነው። ቲና ማለት ነው ወረቀቱን ስለተቀበላት በቃ ተሳክቷል እያለች ነው። እናንተ ቲና የማታፍረው ወደ ዳንኤል ጋር በመሄድ ያንን ሰርቲፊኬት እኮ ሰጠኋቸው ዛሬ ጥርስ በጥርስ ሆኛለሁ እያለች እየሳቀች፣ ዳንኤል ግን ሁሉንም የሚያውቀው ማለት እያላን ነበር። የተሰራውን ወረቀት እኮ ሰርቲፊኬቱን ሰጠሁት፣ ስለዚህ ካሌብን ማምኗል እያለ ነበር። እንዴት እያላት ነበረ። እንዴት ሰጠኋቸው በቃ ተቀብሏል እያለች ነበርና የዚህ ጊዜ እና ታዲያ ጥሩ እያላት ነበር። እንዴ ጥሩ ብቻ ነው የምትለኝ እና እንደ ህፃን ልጅ ልቦርቅልሽ ልጅ ለልልሽ እንደንቦሳ እያላት ነበረ። እሱም አይ እንደዛ ቦርቅ ወይም እንትን በል ሳይሆን ጥሩ ብቻ ነው ያልከ ይሄ እኮ የጋራ ደስታችን የጋራ ድላችን ነው እያለች በቃ ሀገር እንዳሸነፈች እያደረገች ነው ያለችው። ምክንያቱም ንብረቱ በሱ ሲሆን የራስ የሆነ ማለት ነው እያለ ነው። እንደው አንቺ ግን ምን አይነት የማይገባሽ ነው እያላት ነበር።
እናንተና የማታፍረው እንግዲህ ከዳንኤል ተገናኝታ ዳንኤልም ይሄንኑ ሀሳብ ሲሰጣት ጥርስ በጥርስ ሁኛለሁ ደስ ይልህ ይገባል ሲል ትለውም ደስታ እኮ ዝም ብሎ ደስ በለት ተብሎ ዝም ብሎ ተነግሮ የሚደሰት አይደለም እያላት ነበረ። ይሄንን እያላት እንግዲህ እሷም ያለችው እንዳውም ማስረሳኸኝ እያለችው ነው። እንዴ ምን አድርጌ አንቺ እኮ እንዳውም እንዴ አሁን ሀዘንተኛውን ስለ ንብረቱ ማውራት ነበረብና እያለችው ነበር። አሁን እኮ ካሌብ ሀዘንተኛ ነው እያላት ነበረ። እኔም ሀዘንተኛ ነኝ ሲላት አንቺ እኮ ገዳይ ነሽ ሲላት ነበረ። ይሄን ሁለተኛ እንዳትል፣ ይሄ ሰው ጆሮ ቢገባ የሚያዝ እኮ እያያዛለሁኝ፣ ሁለተኛ ይሄ እንዳትል ትለዋል። እሺ በማለት ተነስቶ ሊሄድ ሲል ቆይ እንዳትሄድ፣ ምክንያቱም ደውዬ ወደ ካሌብ እየመጣን ነው ብለን አብረን እንድንሄድ ትለዋለች ማለት ነው። እሷም እንግዲህ ካሌብን በረንዳ በመቆም ተክዞና እያሰበ ይገኛል። እናንተ እህቴ ለካሌብ ውሃ በመስጠት በጣም እኮ እንትን አልከኝ እያለችው ነበር። አሳዘንከኝ ስትለው አንቺ እኮ ነሽ ያለሽኝ እያላት ነበረ። አይደለ እንግዲህ ብቻህንም ስትሆን አብረሃለሁኝ እያለችው ነውና እያወራች ሳለ እንግዲህ ይች ሴትዮ እኮ ወዲያው ይሄን እያወሩ ሳለ ትደውልለታለች፣ ሚሴ ትልክለታለች። ምን ብቻዬን ነኝ መጣች ያች ሴትዮ እያላት ነበረ። እሷም ማነች ቴና የኔ ጌታ ልምጣ እያለች ስትልህ ነው እንደዛ ነገር እያለ ነበርና እንግዲህ እሷ ቀጥታ ስትመጣ እሷም እንዳመጣጡ መልስላት። አንቺ እኮ በጣም ጎበዝ እያለ ትህትናም ጅልነትም ሳቅም ሁሉም ቦታ አለው እያለች ነበር። አሁን አለ እናም እንግዲህ ይህን እያለችው ካሌብ ወደ ቤት ይገባል። ወደ ዳንኤልና ኤደን ስንሄድ ዳኒ ኤደንን ናፍቋል። ኤዱን ያገኛታል። ኤዱን ሲያገኛት ግን ቁሞ ነበርና አላየሽኝም እያላት ነበረ። አላየሁም ይቅርታ ስትለው አጠገብ ቁሞ አለመታየት በጣም ያማል እያላት ነበርና ቁጭ ብሎ እያወሩ ኤዱዬ አጥፍቻለሁ እባክሽ ተረጅኝ ይቅርታ ቢላትም እሷ ግን ይቅርታውንም ይሄ ልትለኝ ከሆነ አልፈልግም ስትለው ተነስቶ ይሄዳል ዳኒ ማለት ነው። እሷ ተነስታ ልትሄድ ስትል ሌላ አዲስ ነገር አለ ብሎ ደግሞ ስለ አባዬ ሲያስረዳት እውነት አድርገዋል ስትለው ነበር። እንደፎከርከው በደስታ ተቦርቃለች። የዝን ጊዜ ዳኒ አዎ ግን ብዙ ፈተና እኔም ታግቼ ነበር ሲላት እንዴት እያለ ታሪኩ ረጅም ነው ቢላትም በቃ ታሪኩን አጠር አድርገን እንስማው ቢላል ትላለች። ሁሉንም ነገር ያስረዳታል። ወደ አባዬ ጋር እንግዲህ ይዟት ሄዶ ለማግኘት ትችላለች። ኤዱም ማለት ነው። ወደ ቲና ጋር ስንመጣ ቲና እንግዲህ ቤት መታ እንግዲህ አባዬ ወደኛ ሳይሆን እኛ ወደ እሱ ነን እንጂ የምንሄደው እሱ ወደኛ አይመጣም። ስለዚህ ዘመድ አዝማዱን ሰብስበን እኔ ለቅሷ ነው የማን ከማን ለቅሶ ያንሳል ከ40ውንም ሙት ዓመታቱንም በሬን ማርዴን እንትን ማለት አለብን። ምንም እንኳን አስክሬኑ እንትን ባይገኝም ስለዚህ ዘመድ አዝማዱን አምጥተን እዚህ ማሳወቅና እንትን ማለት ማስለቀስ አለብን። ደግሞ ለ40ውና ለሙታ ይሄ ፓርት በጣም ያሳቀኝ። ከማን ያንሳል በሬን እንደዛ እንትን እንላለን። ከዛም ደግሞ ስለ ሁሉም ነገር ወንድ ልጅ እንትን ነው አይባልም። ስለዚህ ዘመዶች አንዱ ደግሞ መጥቶ የኔ ልጅ ነው የኔ ነው አባቱ ነኝስ ቢል አይታመንም። ስለዚህ ሁሉንም ነገር በራስ ማድረግ አለብህ። እንዴ ማን ሊወርስብኝ? እኔ ነኝ ውርሻው ልጅ ያለሁት እኔ ነኝ። ይገባኛል፣ ቢሆንም አይታወቅም። ከሞተ በኋላ አንዱ መጥቶ ደግሞ የኔ ልጅ አባቴ ነው ቢል ምን ይባላል እያለች ገና ሳይሞት በቁም ልወርስ ያለችው ማነች ቲና ይሄን ትለዋለች። ቲቪ ከፍቶ ስታገኝ ምንድን ነው ቢያንስ እንኳን ጥቁር ለብሰህ ታዝናለህ ስል አንተ ግን ዝም ብለህ ቲቪ ከፍተህ እንትን ትላለህ። ሀዘንና ቲቪ ምን አገናኘው? ቢያንስ እንኳን ጥቁር ለብሰህ ማዘን አለብህ። እንዴት ነው ቲቪ የምከፍተው ደስ እንዲያለው ሰው እያለችው ነበረ። ዳንኤል ማን ነው ካሌብን ማለት ነው። ወደ ዳንኤል ስንሄድ እንግዲህ ዳኒ
ለአባዬ ሁሉንም ነገር በመናገር አባዬ እባክህን አስታርቀኝ ከኤዱ ቢለው ይሄ ኤዱ እኮ ቤትህን ብትለው እሷማ እምቢ ባለችበት ቦታ እኔ ማለት አልችልም እያለ ነበር። ሁሉም ነገር የእሷ ነው እያላት ነበር። እና ይሄንን ስሰማ እንግዲህ ማን ነው ካሌብም እኮ አለ እያለ ነበር። ግን ካሌብ በጣም ጥሩ ሰውና ጥሩ ልቡ ንጹህ ነው። ሄዶ ይቅርታ ሲጠይቀው አድርጌልሃለሁ እያለ ሁሉም ምክንያቱም ትሁትም አባቷ ስላዳነችው አባታቸውን እኔ ሁሉንም ይቅር ብያለሁ እያሉ ሁላቸውም ወደውታል። ስለዚህ እንኳን እኔ ፈጣሪም እኮ ተሰቅሎ ይቅር ብሏል። ስለዚህ ይቅር ብያለሁ ሲለ እውነትህን ነው ሲለ አዎ በጣም ነው ደስ ያለኝ ቀኔን አሳመርክልኝ ብሎ እንግዲህ እየወረቀ ይሄዳል ማለት ነው። እናም እንግዲህ ከድንገት አሁንም ይቺ ቲና የምትባለው ትደውልና ሁሉንም ነገር ታስረዳዋለች። ሁሉንም ነገር እንትን ብያለሁ አሁን ቦታውን ሁሉንም እንዲፈርም እና ወደ እሱ እንዳያደርግ አንቺ እኮ ከሱ ለመውረስ ግዴታ ልጅ ወይም እንትን መኖር አለብሽ ይላታል። የዚህ ጊዜ እንግዲህ መቼም ሁልጊዜ ሀሳቧ የጅል ሀሳብ ከአንተ ወልጄ የአንተ ልጅ ነው እንለዋለን። ከዳኒ ወልዳ የካሌብ ልጅ ነው ልትል ማለት ነው። በጣም ገራሚ ይኮናል። እና ይህን እያላት ሳለ እንግዲህ ሆቴል ላይ እያሉ ከድንገት ትደውልና አንድ ላይ ቁጭ እንዳሉ ዳኒና ካሌብ ሲያነሳው ስልኩን ስፒከር ላይ ነበርና እኔ ያንን ሰውዬ ልገላግለው ነው እያለ ነበረ። እሱም እንግዲህ ይሄንን ሰምቷልና ትሁቴና ዳንኤል በር ሆነው እገለዋለሁ እኮ እያለ አንቺ ከሞት በስተቀር ሌላ አንተራት ምንም አላላዘብቶ እሷ ጋር ሄዶ ለምንድን ነው እንደዚህ የምትይ ሲላትም እሷ ግን እገለዋለሁኝ ካሌብን ብላ ነው እንትን ያለው። እንግዲህ ወደ ቤት ይሄንን ያሰበችው ሰይጣናዊ አስተሳሰብ ካሌብ ይሄ ምናምን እያለች ግን ስልኩ ላይ ስለሰማ እሱም አውቋል። ሽጉጡን ደቅኖ ነበረ የጠበቃት ካሌቤን ውድ ስትል አንቺ ያላት ግንባሯ ላይ ሌላው ሲል እጇን ወደ ላይ ብላ ጠብቀው ነው እዚህ ላይ ያለቀው ማለት ነው። በጣም ይገርማል። ተኮሰባት አልተኮሰባት እያለ ነበር። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ። በጣም አዝናኝም ጉደኛም የሆነ የግፈኛው ሚስት እያሳቀን እዚህ ደርሷል ማለት ነው። ባይ ባይ።